necessarily እንደዛ እናረጋለን ማለት አይደለም እንደዛ ካላረጋችሁ ወይ ሐሳቢያችሁ ወይም ደግሞ አቋማችሁ ትክክል አይደለም እሺ አመሰግ ነጻነትና እኩልነት ፓርቲ በማንፌስቶአችሁ በተለያዩ የምርጫ ክርክሮቻችሁ ነጻነትና እኩልነት ፓርቲ ለዘብተኛ ሊበራል እንደሆነ ተናግራቸዋል ለዘብተኛ ሊበራል የሆነው ነጻነትና እኩልነት ፓርቲ የጤናው ዘርፍ ላይ በስፋት እና በብዛት ማን እንዲሰራ ይፈቅዳል መንግስት ወይስ የግሉ ዘርፍ ነጻነትና እኩልነት ፓርቲ ለዘብተኛ ሊበራሊዝም ይከተላል ሲባል ቀኝና ግራ ዘመም ፖለቲካን ወደ መሃል በማምጣት ሞዴሬት የሆነ የፖለቲካ አመለካከት ኢትዮጵያ ውስጥ መምጣት አለበት ብለን ስለምናምን በዛ የተቃኘ የጤና ፖሊሲ እንዲኖረን እንፈልጋለን ይህ ማለት የተቀናጀ የግልና የመንግስት አጋርነትና ሁሉንም ክፍተቶች መንግስትም የግሉም ዘርፍ በጋራ ሆኖ በጋራ ስኬት እንዲያመጣ እንፈልጋለን ይህን ለማድረግ የቀረጽናቸው በርካታ የመፍትሄ ሐሳቦች አሉን ማለት ነው ለዘብተኛ ሊበራል የሆኑ ሀገራት ከሁለቱም ከግራውም ከቀኙም መሃል ላይ ለመሆን በመታደርጉት ጥረት ውስጥ ከሚወስዷቸው ሐሳቦች ውስጥ አንዱ እንደ ጤና ባሉ ዘርፎች ላይ መንግስት ቁጥጥር ያደርጋል የግሉ ዘርፍ ግን ሴክተሩ ላይ ይሰማራል የሚለው እንደዛ ነው የምታደርጉት ኢትዮጵያ ውስጥ necessarily እንደዛ እናረጋለን ማለት አይደለም እንደዛ ካላረጋችሁ ወይ ሐሳቢያችሁ ወይም ደግሞ አቋማችሁ ትክክል አይደለም እሺ አመሰግናለሁ የምንከተለው አስተሳሰብ የለዘብተኛ ሊበራሊዝም አስተሳሰብ ነው በአጠቃላይ በኢኮኖሚም በማህበራዊ ፖሊሲዎቻችንም ላይ በመንግስት ከሚደረጉ አጠቃላይ ስራዎች በተሻለ መልኩ በግሉ ዘርፍ እንዲሰማራ እናምናለን አስተሳሰባችንም ይሄንን ነው የሚያንጸባርቀው ግለሰቦች ሊሰሯቸው በማይችሏቸው ጉዳዮች ላይ ብቻ ነው መንግስት ተሳትፎ ማድረግ ያለበት ብለን የምናምነው ይሄ በሁሉም ፖሊሲዎቻችን ላይ የምናንጸባርቀው ሲሆን ከጤና ዘርፍ ላይ ግን የግሉን ዘርፍ የበለጠ እንዲሰማራ እናደርጋለን የግሉ ዘርፍ መንግስት የቁጥጥር ስራዎችን ይሰራል የግሉ ዘርፍ ግን እጅግ በጣም በሰፊው የተለያዩ ድጋፎችን በማድረግ ማለት ነው የጤናው ሽፋን እንደ ሀገር ቀደም ራስህ ያነሳቸው ችግሮች አሉ ለዚህ በተጨባጭ መሬት ላይ ያሉ ችግሮች እኛም የምናምናቸው ችግሮች ናቸው እነዚህ ችግሮችን ግን ለመፍታት በዋናነት መንግስት ፖሊሲ የማውጣት የመቅረጽ የተለያዩ ስርዓቶች እንዲፈጸሙ የማድረግን ስራ ተግባራዊ ያደርጋል የግሉ ዘርፍ ግን በብዙዎቹ የጤናውን ዘርፍ ለግሉ በመተው የመቆጣጠር ስራ በሚሰሩ መንግስታት ውስጥ የሚነሳው ትልቁ ችግር የጤና አገልግሎት ንግድ ሆኖ የሀብታሞች ብቻ ህክምና ስርዓት ይዘረጋል የሚል ነው ለሀብታሞች ብቻ የሚሆን የጤና ስርዓትና የጤና አገልግሎት ነው ኢትዮጵያ ውስጥ መትከል የምትፈልጉት በመናወጣቸው የፖሊሲ የስትራቴጂ መመሪያዎች ውስጥ መንግስት የሚያደርጋቸው ተሳትፎዎች ይኖራሉ ለምሳሌ የግሉ ዘርፍ ለሚሰራው የጤና ተቋማት መንግስት መሬትን በነፃ ማቅረብ አለበት ብለን እናምናለን ከውጭ የሚያስገባቸው የተለያዩ ቁሳቁሶች አሉ የህክምና አገልግሎት መሳሪያዎች አሉ ትልልቅ መሳሪያዎች በሀገር ውስጥ የሚመረቱ አይደሉም ከውጭ የሚገቡ ናቸው በእነዚህ መሳሪያዎች እጥረት አማካይነት ብዙ የጤና እክል ያጋጠማቸው ሰዎች ህክምና እያገኙ አይደለም ለሞትም ለከፍተኛ ወጪም እየተዳረገ ያለበት ሁኔታ ነው ያለው ስለዚህ ለህክምና መሳሪያዎችና ለመድኃኒቶች በተለይም ለህክምና መሳሪያዎች የቀረጥና የታክስ ቅናሽ ታደርጋላችሁ እናደርጋለን ቀጣይ ጥያቄ የኢትዮጵያ መንግስት እስካሁን ባለው ከአጠቃላይ በጀት ውስጥ ለጤናው እየሰጠ ያለው 3% እና 4% ነው እናንተ መንግስት ብትሆኑ የጤናው በጀት ከአጠቃላይ ዓመታዊ በጀቱ ስንት በመቶ እንዲሆን 15% እናደርጋለን 15% የምታደርጉ ከሆነ በአንድ በኩል የመንግስትን ገቢ እየቀነሳችሁ ነው ያላችሁት ምክንያቱም ቀረጥ የምትተው ከሆነ ታክስ የምትቀንሱ ከሆነ የመንግስት ገቢ እየቀነሳችሁ ነው የመንግስት ገቢ የቀነሰ መንግስት እንዴት የመንግስት ወጪን ያሳድጋል ወጪዎቻችንን እንቀንሳለን ምክንያቱም ሀገሪቷ ለጦርነት የምታወጣቸው ከፍተኛ ወጪዎች አሉ ከሀገሪቷ ከአጠቃላይ በጀት ለጦር መሳሪያ የሚያገለግሉ የሚወጡ ወጪዎች በብዙ ዶላር የሚቆጠሩ ናቸው እነዚህ ወጪዎቻችንን ሙሉ በሙሉ በመቀነስ ለጤና ስራችንን የምናውልበት ሁኔታን የምንፈጥረው የጤና መድህን ኢንሹራንስ ላይ አሁንም የተጀመረው ስራ አለ ይሄንን ስራ ደግሞ በሰፊው አጠናክረን የምንሄድበት ሁኔታ ነው
የምንጀምረው። ቅድም በንግግራችሁ ላይ የጤና ዘርፉንና ፖሊሲውን ሪፎርም እናደርገዋለን ብላችኋል። ምኑን ነው ሪፎርም የምታደርጉት እና እንዴት ነው ሪፎርም የምታደርጉት? ሪፎርሙ ሁሉን አቀፍ የሆነና አጠቃላይ ጤና አገልግሎቱ እንዲሻሻል የሚያደርግ ነው። ከዚህ አንጻር ብዙ ማሻሻያዎች ይፈልጋል። አንደኛ የጤና ዘርፉ የኢንፍራስትራክቸር ችግር አለበት ብለን እናምናለን። በቂ ጤና ኬላዎች፣ በቂ ጤና ጣቢያዎች፣ በቂ ሆስፒታሎች፣ በቂ የላቦራቶሪ አሰራር፣ በቂ ግብአቶች የሉም። ማን ነው ይሄን እንዲያሟላ የምታደርጉት? ይሄንን መንግስትም የግሉም ዘርፍ ሁለቱም በቅንጅት እንዲሰራ እንፈልጋለን። የመንግስት ሚና መቆጣጠር ይሆናል ለዘብተኛ ሊበራል በመሆናችን ምክንያት ብለዋል። ሙሉ በሙሉ እንቆጣጠራለን ማለት አይደለም። ሙሉ በሙሉ ለግሉ ዘርፍ እንሰጣለን ማለት አይደለም። ሞዴሬት ወይም ለዘብተኛ ሊበራሊዝም እንከተላለን ማለት ሚዛናዊ የሆነ አሰራር እንተክላለን ማለት ነው። በሁሉም አሰራራችን ከላይ እስከታች ሚዛናዊ የሆነና ወጫችንንና ገቢያችንን ያመጣጠነ የማህበረሰቡን አገልግሎት ከፍ ሊያደርግ የሚችል የህዝብን ፍላጎት የሚያይ የህዝቡን ኪስ የማይጎዳ አገልግሎቱ ደግሞ የተሻለ አገልግሎት በየቦታው እንዲኖር እናደርጋለን። ሆስፒታሎቻችን ባዶ ሆስፒታሎች እንዲሆኑ አንፈልግም። የቆመ ማሽን እንዲኖር አንፈልግም። ሁሉም አገልግሎት አክቲቭ ሆኖ ማህበረሰቡ እንዲያገኝ እንፈልጋለን። የእናንተን ርዕዮተ ዓለም የሚያራምዱ ሀገራት መካከለኛውን የመረጡት ጭምር በህክምና አገልግሎት አሰጣጥ የመድኃኒት አቅርቦትን ብናይ ብዙዎቹ ለግል አስመጪዎች ዘርፉን በመተው መንግስት ህግ የማስከበር ስራ ይሰራል። እናንተስ በመድኃኒት አቅርቦት ላይ የሚኖራቸው አቋምና አሰራር ምንድን ነው? መድኃኒት አቅርቦት ትልቁ ችግር ኢትዮጵያ ውስጥ እንደሆነ እንረዳለን። ብዙ ቦታ የጤና መዲናችንም አንዱ ትልቁ ክፍተት ብለን የለየነው የመድኃኒት አቅርቦት ነው። ቅድም ሲነሳለ ነበር። ይህንን የምናሻሽለው በብዙ መንገድ ነው። አንደኛ አቅርቦቱን አገር ውስጥ በማምረት ነው። በዋናነት አብዛኛው መድኃኒት ኢትዮጵያ ውስጥ መመረት ይችላል ብለን እናምናለን። ይህ ለግሉ ዘርፍ የተሻሉ ማበረታቻዎችን በመስጠት ኢትዮጵያ ውስጥ ብዙ መድኃኒቶችን ማምረት እንችላለን። ሁለተኛ ቀረጥ በመቀነስ ነው። ከውጭ የሚገቡ መድኃኒቶች በተሻለ ቀረጥ ኢትዮጵያ ውስጥ እንዲገቡ እንፈልጋለን። ይህ ለማህበረሰቡ እንዲደርስ ማለት ነው። ሌላው ደግሞ አጠቃላይ ጤናው ዘርፍ ላይ ያለውን በጀት ማሻሻል ነው። ቅድም ሲነሳ እንደነበረው ጥሩ የጤና መረጃ አያያዝ ብዙዎቹ ለዘብተኛ ሊበራሊዝምን የሚጠቀሙ ሀገራት ትልቁ ፈተና ነው። የጤና መረጃዎች በግል ተቋማት ስለሚያዙ የግለሰቦች የጤና መረጃ ላልተፈለገ ዓላማ ይውላልና ተጋላጭ ነው የሚል ነው። ኢትዮጵያ ውስጥም ያለው ስጋት ይሄ ነው። እናንተ መንግስት ስትሆኑ በአንድ በኩል ዘመናዊው የጤና መረጃ አያያዝ፣ በሌላ በኩል የግለሰቦች የመረጃ የመጠበቅ ነጻነት እንዴት ታስታርቁታላችሁ? ወሳኝ ጥያቄ ነው። ኢትዮጵያ ውስጥ የጤና መረጃ በትክክል ይመዘገባል፣ ሪፖርት ይደረጋል ብለን አናምንም። እንደ ነጻነትና እኩልነት ፓርቲ የሚቀርቡት ሪፖርቶች ዓለም አቀፍ ስታንዳርድን ለማሟላት ትክክለኛ መሬት ላይ ያለው መረጃ ሪፖርት እንደማይደረግ እንገነዘባለን። ስለዚህ ትክክለኛው መረጃ ሪፖርት እንዲደረግ አስፈላጊውን ቁጥጥር በጤናው ዘርፍ ላይ እናደርጋለን ማለት ነው። ሌላው ደግሞ የመንግስት ተቋማት ራሳቸው አክቹዋልና ትክክለኛ የሆነውን መረጃ ለመንግስት ሪፖርት ማድረግ አለባቸው ብለን እናምናለን። ምን በማድረግ ነው የኛውን ችግር የምታስተካክሉትና ምን አይነት ስርዓት ነው የምትዘረጉት? ዲጂታላይዜሽንና ኢሄልዝ በማስፋፋት ነው። በአሁን ሰዓት ቴክኖሎጂን በመጠቀም ትክክለኛና ታማኝ ስርዓት መዘርጋት ከተቻለ ቴክኖሎጂ እጅግ ትልቁ ሚና ይጫወታል። ነገር ግን ያ የቁጥጥር ስርዓት የተበላሸ መሆን የለበትም። ትክክለኛ ስርዓት መሆን አለበት። ቴክኖሎጂ በራሱ መፍትሄ አይሆንም፣ መሳሪያ ነው የሚሆነው። ቅድም የፖሊሲ አማራጮቻችሁን ስታቀርቡ የጤና ባለሙያ ገንዘብና ገንዘብ ነክ ያልሆኑ ድጋፎች ይደረግለታል ብላችኋል። ምን አይነት የገንዘብ ነክ ያልሆኑ ድጋፍ ነው የምታደርጉት? ገንዘብን በተመለከተ ደሞዙ እናሻሽላለን ነው የሚከፈለው። ደሞዝ አሁን ካለበት ከየት ወደ የት ታሻሽሉታላችሁ? አሁን በዶላር ቀየረን ስናየው አንድ ሐኪም የሚከፈለው ደሞዝ $100 በታች ነው። ስንት ታረጉታላችሁ? $500 እንዲሆን እናደርጋለን። $500 የምታረጉት ከሆነ በ5 እጥፍ ታሳድጉታላችሁ ማለት ነው። ከዚህ ሀገር በጀት ላይ 5% ጭማሪ እያደረጋችሁ ነው። ከየት ነው የምታመጡት ይሄኛውን ጭማሪ? ወጪዎችን በመቀነስ ነው። ቅድም ለምሳሌ የትኞቹን ወጪ ትቀንሳላችሁ? ትምህርት ላይ ነው የምትቀንሱት? መንገድ ላይ ነው የምትቀንሱት? እኛ በጀት ድጎማ ላይ ነው የምትቀንሱት? እንደ ነጻነትና እኩልነት ፓርቲ እዚህ ሀገር ትልቁ በጀት እየወጣ ያለው ለጦርነት ነው ብለን እናምናለን። ጦርነትን ስናስቆም የምናገኘው ብዙ ገንዘብ አለ። መረጃ ልስጦት፣ ከአጠቃላይ በጀት ውስጥ ለመከላከያ እየተበጀተ ያለው 8% ነው።
ይህ ሀገር ያለበት ቀጠናና ራሱን ለመከላከል የሚያደርጋቸው ዝግጅቶች መሰረት በማድረግ መከላከያ በጀት ያስፈልገዋል። እናንተ ብትሆኑ 8 በመቶ ያለውን ከአጠቃላይ በጀት የመከላከያን ስንት አድርሳችሁ ስንት በመቶን ወደ ጤና ትወስዱታላችሁ? እሺ በአጠቃላይ እኛ ለጤና ባለሙያ የሚከፈለው ክፍያ ፍትሃዊ ነው፣ ትክክለኛ ነው ብለን አናምንም። አጎራባች ካሉ የጎረቤት ሀገራት እነ ሩዋንዳን ብንወስድ፣ ሌሎች አፍሪካ እነ ኬንያንም ብንወስድ ከኛ ጋር ተመሳሳይ ሆኖ የሚከፍሏቸው የጤና ሰራተኞች ቁጥር ከኢትዮጵያ ጋር ተመሳሳይ ነው። ለማነጻጸር እነሱ የተሻለ ነው እየከፈሏቸው ያሉት። አነስተኛ ህዝብ ቁጥር አላቸው። በህዝብ ቁጥራቸውም ቢሆን ካላቸውም ገቢ አንጻር ግን የሚከፍሉት ክፍያ እጅግ በጣም ከኛ የተሻለ ነው። እኛ መክፈል ያለብንን ክፍያ አይደለም ለጤና ባለሙያዎች እየከፈልን ያለ ነው። የኔ ጥያቄና የጤና ተቋማት መንግስት ብትሆኑ መጀመሪያ የሚያቀርቡላችሁ ጥያቄ እናንተ ባነሳችሁት ቁጥር መሰረት $100 ወደ 500 እንከፍላለን። እንደዛ ነው ያስቀመጥነው። በዛ መሰረት ለመክፈልም ቅድም ያለውን የጦርነትን የማስቆም ስራ እንሰራለን፣ ኮራፕሽንን እንከላከላለን፣ የተለያዩ አላስፈላጊ የሚወጡ ወጪዎችን የመቀነስ ስራዎች እንሰራለን። ከዛ ውጭ የገቢ ምንጫችንን እናሰፋዋለን። የገቢ ምንጭ አሟጠን እየተጠቀምን አገሪቷ ከምታመነጨው ኢኮኖሚ አይደለም ገቢ እየተሰበሰበ ያለው። አሁን $500 እናደርሳለን የሐኪሞችን ክፍያ ያላችሁትን ከ5 ወር በኋላ ይሄ ምርጫ ከተከናወነ በቀጣይ ዓመት ነው መንግስት የምትሆኑት። ይሄኛውን ቃል እየሰማችሁ ነው ሐኪሞች የምትተገብሩበት ነው። ለማማለል ያቀረባችሁት ቁጥር ለማማለል አይደለም፣ የምንተገብረውና የምናደርገው ነው። የምናወራው ስለ ሰው ነው፣ ሰው ተኮር ነው። ሐኪም እየራበው እየተራበ ልጁ እየተራበ ሌላውን ሰው አድንልኝ ብሎ ማለት ይከብዳል። ይሄ ህሊና ያለው ሰው እንኳን የሚያደርገው ተግባር አይደለም። እርቦኛል መስራት አልችልም እያለን ያለው ጥያቄው የዚህ ሀገር ጥያቄ የህሊና ሳይሆን የአቅምና የበጀት ነው። ህሊና ያለው የአቅምና የበጀትን ጉዳይ ለማስተካከል ነጻነትና እኩልነት ፓርቲ ብዙ ያስቀመጣቸው አቅጣጫዎች አሉ። አንደኛ የጤና ዘርፉን አሰራር በማዘመን የግዢ ስርዓትና ቴክኖሎጂን በመጠቀም ወጪን መቆጠብ ነው። አንደኛው መንገድ ወጪን መቆጠብ ነው። ሌላኛው የጤና መድህኑን ማሻሻል ነው። ጥሩ አመሰግናለሁ። ደቂቃችን ተጠናቋል። ወደ ኢዜማ አልፋለሁኝ። ኢዜማ በማኒፌስቶአችሁ ላይ በነጭ የቃል ኪዳን ሰነድ ብላችሁ ይፋ ባደረጋችሁት የጤና ባለሙያ ህይወቱን ትርጉም ባለው መልኩ መምራት የሚያስችል ደሞዝና ጥቅማ ጥቅም ይከፈለዋል ብላችኋል። ከስንት ወደ ስንት ነው የምትከፍሉት? የምታሳድጉትን ያህል በጀት ከየት ነው የምታመጡት? እሺ እናመሰግናለን። እውነት ነው ሌሎችም እንዳሉት የጤና ባለሙያው አሁን እየተከፈለው ያለው ደሞዝ በቂ ነው ብለን አናምንም። ነገር ግን ይሄን የምንጨምረው የተለያዩ ሜካኒዝሞችን በመፍጠር ነው። የመጀመሪያው የባለሙያውን የሰዓት ነጻነት እናከብራለን። ባለሙያው በተጨማሪ ስራ ሊሰራባቸው የሚችሉ ሜካኒዝሞችን እንፈጥራለን፣ ተጨማሪ ገቢ እንዲያገኝ። በተለይም ፕራይቬት ዊንግ በሚል እዛው በመንግስትም ሆነ በተለያዩ ተቋማት ላይ ሰዓታቸውን ተጠቅመው ተጨማሪ ገቢ እንዲያገኙ እናደርጋለን። የአማራጭ እኮ አሁን እየተተገበረ ነው። ሙሉ ለሙሉ እየተተገበረ አይደለም፣ የማስፋት ነው እንጂ አዲስ ሀሳብ አይደለም። እየተተገበረ አይደለም። በዛ ላይ ደግሞ ሁሉም ደግሞ በዛ ላይ ተሳታፊ የሆኑ አይደለም። ሁለተኛ ጥቅማ ጥቅሞች ላይ ማዕከል ያደረገ ስራ እንሰራለን። እንደምናውቀው ነው እኔንም ጨምሮ ከወላጆች ቤተሰቦቻቸው የሚታከሙበት ሲስተም፣ የመንቀሳቀሻ ትራንስፖርቴሽን ሲስተም፣ እንዲሁም ደግሞ ወጥተው የሚኖሩበት ቤት ኪራዩ ነው የዚህ ሀገር ትልቁ ችግር። ቤት የሚያገኙበትን ሲስተም እንዘረጋለን። ስለዚህ ቀጥታ የደሞዝ ጭማሪውን እንኳን ባናደርግ በእነዚህ ጥቅማ ጥቅሞች በመደጎም የጤና ባለሙያው የተሻለ ገቢውን በአግባቡ የሚጠቀምና እንደዚሁም ደግሞ ከችግር የሚላቀቅበትን ሜካኒዝም እንፈጥራለን። ስለዚህ እናረጋቸዋለን ብለው ከገቡት ቃል ውስጥ አንዱ በአይነት የሚደረግ ድጋፍ፣ አንደኛ የትራንስፖርት ችግራቸውን መቅረፍ፣ ተሽከርካሪ ልታቀርቡ ነው። ሁለተኛ የመኖሪያ ቤት ችግር መቅረፍ፣ መኖሪያ ቤት ሰርታችሁ ልትሰጡ ነው። ፐብሊክ ፕራይቬት ፓርትነርሺፕ የሚባል አለ። የመኪና አቅርቦት ለምሳሌ ባላቸው ደሞዝ ከመኪና አቅራቢ ድርጅቶች ጋር እየተመካከሩ የተወሰነ የደሞዛቸውን በመቆጠብ ከሚኖራቸው ላይ ያንን መኪና ይሄን ለማድረግ መንግስት መሆን አይጠበቅባቸው። የትኛውን ባንክ ያደርጋል? የኔ ጥያቄ መንግስት አያደርግም። ይሄን ሲስተም አልዘረጋም። መንግስት ይሄን ሲስተም መዘርጋት አልቻለም። ማንም የጤና ባለሙያ ሄዶ አንድ የሕክምና ባለሙያ ገቢው እስከቻለለት ድረስ እና ኮላተራል አድርጎ ማቅረብ እስከቻለ ድረስ ኮላተራልም የለውማ። አሁን ከጤና ባለሙያ ኮላተራል ነው ለሕክምና ባለሙያ እሱን ነው እያልኩኝ ያለሁት። ከባንክ ጋር ሳይሆን መኪና ከሚያመርቱ ድርጅቶች ጋር ውል በመፍጠር አንደኛ የስታፍ ፐርሲስት አድርጎ የማቆያ ሜካኒዝም ነው። የጤና ባለሙያው ለስደት እየተጋለጠ ያለው አንዱም
የሚቆይበት ሜካኒዝም ስላልፈጠረ ነው። ስለዚህ ከዚህ ጋር በማያያዝ ከደሞዝ ላይ የተቆረጠ እሱም ጥቅም ያገኛል፣ ሰራተኛውም ይቆያል። ደሞዙ ለመኖር አልበቃውም ትላላችሁ፣ በሌላ በኩል ከደሞዙ የተቆረጠ መኪና ይገዛል። ከየት አምጥቶ ነው ከደሞዙ የሚቆረጥ መኪና የሚገዛው? እሱን እያልኩኝ ነው ያለሁት። መኪናውን አንድ ስፔሲፊክ አይተም ማድረግ ነው እንጂ በአብዛኛው ቤት ኪራይ እንደዚሁም በልቶ በምን አይነት መንገድና በምን አይነት አማራጭ ነው ለሕክምና ባለሙያዎች የምታቀርቡት? በሁለት አይነት መንገድ፣ አንደኛ መንግስት የሚሳተፍበት ፕሮግራም ይኖረናል። ሁለተኛ ደግሞ ከፕራይቬት እንዳልኩ ፐብሊክ ፕራይቬት ፓርትነርሺፕን በመፍጠር ሐኪሞቻችን የጤና ባለሙያዎቻችን አጠቃላይ በዚህ ሲስተም ውስጥ ኢንቮልቭ እንዲሆኑ እናደርጋቸዋለን። ይሄንን ከቀነስንለት ከዛ ደግሞ ተጨማሪ ያለውን ጊዜ መቼም 24 ሰዓት ተሰጥቶናል። ከዛ ውስጥ የመንግስትን ሰዓት ተጠቅሞ ቀሪውን ጊዜ ደግሞ በተለያዩ በግል የሚሰራቸውን እድል ከሰጠነው ተጨማሪ ገቢ የሚያገኘት እድል ይኖራል። ያ ማለት ግን ደሞዙን አንጨምርም ማለት ደግሞ አይደለም። ሀገሪቱ በምንታመነጨው ገቢ ምንጭ መሰረት እየጨመርንለት እንሄዳለን። ለምሳሌ የተጨባጭነት ጥያቄ ላንሳ። ለ500 ሺህ የሕክምና ባለሙያዎች መንግስት በረጅም ጊዜ ክፍያ ቤት ይገነባል ብላችሁ ብታስቡ፣ አንድ ቤት በዝቅተኛ ዋጋ በ2 ሚሊዮን ብር ይገነባል ብለን ብናስብ 1 ትሪሊዮን ብር ያስፈልጋቸዋል። this is perception በነገራችን ላይ መጀመሪያ ቁጥሩ ላይ እንስማማለን እንስማማ። ሁለተኛ ደግሞ ከዛ ውስጥ ደግሞ ምን ያህሉ ቤት አለው ምን ያህል የሌለውም የሚለውንም እንስማማ። አላችሁ ዳታ አላችሁ የመረጃው በዚህ ያክል ቤት ይሄን ያህል እናቀርባለን። እሱ ለዛ ነው እኮ በጥናት ላይ የተመሰረተ ኢዜማ ምንም ነገር ያለ መስረጃ ያለ ጥናት አይሰራም። ዝም ብለን በግልፍተኝነት በስሜታዊነት ይሄን እናደርጋለን ብለን ነገ የዛሬ 5 ዓመት ደግሞ እንደዚህ ብልጽግናዎች እንደሚጠየቁት እንድንሸማቀቅ አንፈልግም። ስለዚህ ምን ሰራውን ስራ በአግባቡ ጥንቅቅ አድርገን እንናገራለን። እንድትገቡ የቃል መግባት ጥያቄ ያቀርብለታለሁ። በ5 ዓመት ውስጥ መንግስት ብትሆኑ ምን ያህል የጤና ባለሙያዎችን ቤት በረጅም ጊዜ ክፍያና በሌሎች አማራጮች ታቀርባላችሁ? የጤና ባለሙያዎችን ነጩ ማኒፌስቶ ላይ እንዳየኸው በተለይ የጤና ባለሙያዎችን የሰው ሀብት አስተዳደር በተመለከተ ጥልቅ ጥናት ያስፈልጋል። ከዛ ጥናት ላይ ተነስቶ አሁን ጓደኛዬ እንዳቀረበው ዶክተር እንዳቀረበው የሚሰሩ ጥቅማ ጥቅምን የሚያስከብሩ ሌሎች ደግሞ ድጎማዎች ይኖራሉ። ከዛ በላይ ግን ከጥቅማ ጥቅም ጋር ተያይዞ የክብር ጥያቄዎች አሉ። የባለሙያውን የክብር ጥያቄ በሚመልስ መልኩ ጥናቶቻችንን አድርገን መፍትሄ እንሰጣለን ነው ያለው። የምታጠኑት ጥናት ነው እንጂ አሁን የምትገቡት ቃል የላችሁም። በዚህ መድረክ ላይ ጥናት እናደርጋለን ነው እያሉኝ ያሉት። ቃል ዕዳ ነው በነገራችን ላይ ቃል የማይተገበር ነገር የምትሆኑ ይሄኛውን ዕዳ ለመሸከም ፈቃደኛና ዝግጁ ናችሁ? ይኸውልህ አንዳንድ ነገሮች መረጃዎች ባክግራውንድ ጥናት ያስፈልጋቸዋል። ዝም ብሎ እንደዚህ እናደርጋለን በማለት ብቻ መፍትሄ የሚመጣ አይደለም። የተወሰነ ጊዜ በነገራችን ላይ መንግስት እኮ አንዱ ችግሩ የባለሙያውን ችግር አለመስማቱ ነው። መጀመሪያ ማዳመጥ ይጠይቃል። ፖለቲሳይዝ ነው የሚያደርገው አይደል? የጤና ባለሙያውን ችግር ያንን ማጥፋት አለብን። በማኒፌስቶአችሁ ላይ በጤና መስክ መንግስት ብቸኛ ባለድርሻ መሆኑን በመተቸት የግል ባለሀብቶችን ተሳትፎ ማበረታታትን እንደ መፍትሄ ያስቀምጣቸዋል። ይሄ ስልት የጤና አገልግሎትን ወደ ግል ወይም ደግሞ ኮሜርሻላይዜሽንን በማድረግ ሕክምናን የባሰ ውድ የሚያደርግ አይደለም ወይ? አይደለም። ትክክለኛ ያልሆነ ድምዳሜ ነው የሰጠኸው። ሙሉ ለሙሉ የግል እናረጋዋለን ብትል አሁን የሰጠኸው ድምዳሜ ይሰራል። ምንድነው እናንተ እያላችሁ ያላችሁ? እኛ እያለን ያለነው ለምሳሌ የመድኃኒትና የሕክምና አቅርቦት ላይ ችግር አለ ስንል 3 ዘርፎች አዘጋጅተናል። በግልና በባለ ሀብት የሚያዝ ሀገር አቀፍ ኤጀንሲ የሆነ በመንግስት የሚያዝ ከዛ በኋላ ደግሞ በግልና በባለሙያዎች ቅንጅት የሚሰራ የጋራ የባዮሜዲካል ኢንጂነሪንግ መሳሪያዎችን ማምረት መድኃኒቶችን ማቅረብ በጋራ እያደረግን እንሰራለን ነው ያለው። በማኒፌስቶአችሁ ንግግር ላይ አሁን ስትሉ የግል ባለሀብቱን ተሳትፎ ከፍ እናደርጋለን ነው ያላችሁ። አሁን ካለው በትክክል ከአጠቃላይ ከመንግስትና የግል ሚና በሚኖራቸው ድርሻ ላይ ይሄን ያህሉን መንግስት ይሄን ያህሉን የግል ብላችሁ የምታስቀምጡታላችሁ? ሁለት ጉዳይ አድርገን እናየዋለን። ይሄንን አንደኛ የማህበረሰብ አገልግሎት ጤና አገልግሎት ወይም ፕሪቨንቲቭ ሄልዝ ኬር የሚባል በዋነኝነት የመንግስት ሪስፖንሲቢሊቲ ይሆናል። በተለይ ደግሞ ፈውስ ሰጪ አገልግሎት የምትለውን ደግሞ በቅንጅት በመንግስትና በግል አድርገን የምትሰራ ይሆናል። ትልቁ እዚህ ሀገር ከባድ ወጪ እየጠየቀ ያለውና ዜጎች እየተቸገሩ ያሉት እኮ ታክመው ወይም ደግሞ ፈውስ ለማግኘት የሚደረግ ሕክምና ለግሉ ከሰጣችሁት የበለጠ ውድ ይሆናል ነው። ለግሉ እንሰጣለን አላልንም። አንተን የደመደምከው እንደዛ። እኛ ያልነው ይሄ ፈውስ ሰጪን አገልግሎት መንግስትና ግል ይቀናጃሉ። ግን የፈውስ አገልግሎትን በጣም አስቸጋሪ አድርጎ ህዝብን ወደ ህመም የሚዳርገው የተቀናጀ የጤና አስተዳደር ስለሌለ በተሳሳተ ፖሊሲ ስለምንመራ ነው። ከግብርና ጋር ከምግብ ጋር ከውሃ ጋር ከአካል እንቅስቃሴ ጋር ስታቀናጀው ወደ ፈውስ አገልግሎት የሚሄደው የሚታመመው የዜጎች ቁጥር ሲግኒፊካንትሊ ይቀንሳል። በግልና በመንግስት የግል ተቋማት መካከል የሰማይና የምድር ያህል የተራራቀ ክፍያ አለ ብላችሁ ራሳችሁ ማኒፌስቶአችሁ ላይ ያስቀምጣችሁታል። ቃል በቃል ነው እየጠቀስኩ ያለሁት። በምንድን ነው የምታስተካክሉት? ይህን የምናስተካክለው ቅድም ለምሳሌ ከሰጠነው ውስጥ ፈውስ ሰጪ የጤና አገልግሎቶችን እንዴት ነው የምናዘጋጀው የሚለው የመጀመሪያው ነው። አንደኛ ቅድም ባልኩት በፕሪቨንቲቭ ሜተድ የፈውስ አገልግሎት የሚፈልጉ ዜጎችን ቁጥር ትቀንሳል። ይሄ በራሱ ምን ያመጣል? ዜጎች
የህክምና ወይም የፈውስ አገልግሎት አግኝተው ወደ ህክምና የሚሄዱ ዜጎችን ቁጥር ሲግኒፊካንትሊ ትቀንሳል። ሁለተኛ ቁጥራቸው ስንት የሚሆን ህክምናውን ለማግኘት ሲሄዱ ግን ዋጋው ውድ ነው ጥያቄው። ኦኬ ዋጋው ውድ የሚሆነው አቅርቦትና የኢኮኖሚ መሰረታዊ ህግ አለ አይደል? አቅርቦትና ዲማንድ ኤንድ ሰፕላይ ነው አይደል? የምታቀርበው አቅርቦት ከሚፈለገው አንጻር ባስተካከልከው ቁጥር ፍላጎትና አቅርቦት ተመጣጠነ ማለት ዋጋን የማመጣጠን አቅም ይኖረዋል ማለት ነው። ይሄ ኖርማል ሳይንስ። ሌላ ግን አንድ የተለየ ጉዳይ እናደርጋለን። ይሄን ጉዳይ ለመፍታት ዜጋ መር የጤና ዋስትና ነው ያለን። አሁን ያለው የጤና መድን ስርዓት መንግስት የሚቆጣጠረው መንግስት ብር የሚሰበስብበት ኢፊሽንት ያልሆነ አሰራር የሚሰራ ስርዓት እያየ ነው። ላለፈው 15 ዓመት ተካሂዶ 2003 ላይ ነው የታወጀው። እስካሁን መሄድ የቻለውን ቁጥር እያየን ይሄ አካሄድ ያዋጣል ብለን አናስብ። እናንተ እንዲያዋጣ ምን ታረጋላችሁ? ዜጎች ይሄ እንዲያዋጣ ምን እናደርጋለን? ዜጎች የሚሳተፉበት ዜጋ መር የጤና ዋስትናን በማድረግ ዜጎች የሚቆጣጠሩ አሁን ካለው የጤና መድን ዋስትና በምን ይለያል እያልኩ ነው። በአካባቢ በሚኖሩበት አድራሻ በስራ ቦታ በተለያየ መልኩ የሚፈጠሩ አደረጃጀቶች ዜጎች የሚመሩት የጤና ዋስትና እንጂ መንግስት ሰብስቦ መንግስት የሚያሰራጨው በዚህ ደካማ አፈጻጸሙ ዜጎች ለጤና ከኪስ የሚያወጡትን ወጪ መሸፈን እንዳይችሉ ስለሚያደርግ ይሄ ዜጋ መር የጤና ዋስትና አንደኛ ውድን ያልከውን ቅድም የጤና አገልግሎት ከኪሳቸው ብር ሳያወጡ በዚህ ጤና ዋስትና እንዲያገኙ እናደርጋለን። ሁለተኛ አደረጃጀቱን ራሳቸው እንዲመሩት በማድረግ ማንፌስቷችሁ ላይ ከእርሶ ሀሳብ ጋር በተያያዘ የጤና መድን ዋስትና ያልታቀፉ ዜጎች የተቋሙን ወጪ ለመሸፈን ዓላማ ያደረገ ክፍያ በቀጥታ ይፈጽማሉ ብላችሁ አስቀምጣቸዋል። ኦፍ ኮርስ ስለዚህ ዜጎች ተሳተፉ ማለት ይሄንን የሚያስፈልጋቸውን ወጪ ግዴታቸውን አይወጡም ማለት አይደለም። እነዚህ ዜጎች ግዴታቸውን ሲወጡ የመንግስት ድጎማ ያግዛቸዋል ወይስ ይነሳል? ያግዛቸዋል፣ ሰብሲዳይዝ ይደረጋል። ስለዚህ በተመሳሳይ መንገድ የመንግስት ድጎማ ያለበት የጤና መድን ዋስትና ከሆነ የሚሸፍኑት ብልጽግና እያቀረበ ካለው ጋር ተመሳሳይ ነው። ፍጹም ልዩነት አለው። ብልጽግና እኮ የሚቆጣጠረው ራሱ ነው። የራሱ ሰዎች ነው በርም የሚሰበስብ። ለምሳሌ እኛ የሰፈሩ ሰው ለምሳሌ እድር የሚባል ታውቃለህ አይደል? እድር ራሱ ኮሚኒቲው ነው የሚሰበስበው። ግን ለምንድን ነው የሚያገለግለው? የሚሰበስበው ብር ሰው ሲሞት ነው የሚረዳዳበት። እኛ ግን ያንን አይነት ሲስተም ራሱ ሰው በጤናው ላይ ገና በህይወት እያለ እንዲጠቀምበት ማለት ነው። የምትቀይሩት አገልግሎቱን አይደለም የምትቀይሩት። አገልግሎቱ እኮ ምንም ችግር የለውም መንግስት ላይ ነው። ግን ደግሞ አገልግሎት ሰጪ ሲሰጥ ደግሞ አሁን መድኃኒት ለምሳሌ እኔ የቅርብ ሰዎችም አሉ የምናውቀው ነገር ነው። ሄደው መድኃኒት እኮ የማያገኙበት ሁኔታ ነው ያለው። እዛው መንግስት ሆስፒታል ብቻ አይደለም። አሁን ዶክተር ደረጀ እንዳሉት አይደለም። ኮሚኒቲ ሰርቪስ ከነማን ጨምሮ ሄደው እኮ ሲጠይቁ አያገኙ መድኃኒት የለም ነው የሚባሉት። ስለዚህ በር መሰብሰብ ብቻ ሆኗል የመንግስት ስራ። ሰርቪሱን እየሰጠ አይደለም በትክክለኛ መንገድ። በተለይ መድኃኒት ላይ ትኩረት እየሰጠ አይደለም። የማህበረሰብ ጤና መከላከልና የፈውስ አገልግሎት ላይ የማነሳው ጥያቄ ሁለቱን እኩል ማስኬድ ይቻላል ወይ ነው። በሀገሪቱ ካለው ውስን ሀብት አንጻር በአንድ በኩል መከላከል፣ በአንድ በኩል የፈውስ አገልግሎት እኩል ታስኬዳላችሁ ወይስ በሀገሪቱ ነባራዊ ሁኔታ የምታቀዳድሙታላችሁ? የሀገሪቱ ትልቁ ችግር የቱ ነው? ማቀዳደም የሚፈልግ ጉዳይ አይደለም። ፖሊሲን ስታስተካክለው የተቀናጀ የጤና አስተዳደር ስርዓት ስትተገብር የማቀዳደም ጉዳይ ሳይሆን የመከታተል ጉዳይ ነው የሚሆነው። መከላከል ላይ በትክክል እስከሰራህ ድረስ ፈውስን የመመጠን አቅምህ ይጨምራል እያለ ግን አንድ ነገር አለ። እያቀረብን ያለነው ፖሊሲ በዝርዝር ማኒፌስቶም ላይ እንደምታየው በዝርዝር እያቀረብን ያለነው ፖሊሲ መሰረታዊ የእይታ ልዩነት አለው። አሁን ባለው እይታ የጤናውን ዘርፍ ማስተካከል አይቻልም። እኛ ጤናን ምልኡ አድርገን ነው የምንረዳው። በሕክምና 10% ነው። የዘረመል ጉዳይ አለ፣ አካባቢ ሁኔታ አለ፣ ብዙ አይነት ጉዳዮች አሉ። ጤናን ምልኡ እናርገው ስንል ስለዚህ በምልኡነት አይተ በተቀናጀ ስርዓት እስካልመራው ድረስ ማምጣት አትችልም። ባላንስ ማድረግ በጀትን በተመለከተ ከአጠቃላይ የመንግስት በጀት ውስጥ ምን ያህሉን ለጤና እንዲውል ታደርጋላችሁ? ኢንክሪመንታል ነው ብለን ነው የምናስበው። ይሄ ነገር መደረግ ያለበት ከየት ተነስቶ ወደ የት ነው ኢንክሪመንት እያደረገ የሚሄደው? አሁን 5% ነው 5-6% የሶቪየስ የደብሊውኤችኦ ሪኮሜንዴሽን 15% ነው። ስለዚህ በተቻለ አቅም የደብሊውኤችኦ ሪኮሜንዴሽን ላይ በዚህ 5 ዓመት ውስጥ ለመድረስ እናቅዳለን። በ5 ዓመቱ መጨረሻ 15% እና ለማድረስ እቅዳለን በትክክል። ስለዚህ በሚቀጥሉት 5 ዓመታት 7%፣ 8% እያላችሁ ትሄዳላችሁ። እየጨመርን ከፍተኛ የሆነ ጭማሪ ጠይቃችኋል። ከማን ቀንሳችሁ ነው ወደ ጤና የምታመጡ? በብዙ ምክንያቶች አሁን አገሪቷ ካለው የሰላምና መረጋጋት ሁኔታ አንጻር እንዳልከው ቅድም አንስተዋል። ብዙ ባጀት ለመከላከያ ለሌሎች ሰርቪሶች እየተሰጠ ነው። ነገር ግን ሰላሙን እያመጣ ስቴቢላይዝ የሆነ ሀገር እየፈጠርክ በመጣ ቁጥር በቀጣይ ዓመት የምትረከቡት ሀገር በ5 ወር ውስጥ ለዛ እኮ ነው በአንድ 15 አናረገውም። ስለዚህ እኔም እያልኳችሁ ያሉት 15% የምትሉት ራሳችሁ ቁጥር አንደፍርም ያለው ኢዜማ ቁጥሩን እየደፈረ አይደለም። የዛሬ 5 ዓመት እኮ ነው እያልኩኝ ያለሁት። ኢንክሪመንታል ነው ዛሬ ነገ የዛሬ ዓመት አይደለም። በሂደት እየጨመረ የሚሄድ ነው እያላችሁ ያላችሁ። ስለዚህ በ5 ዓመቱ መጨረሻ 15% ታደርሱታላችሁ። አመሰግናለሁ። ደቂቃችን ተጠናቋል። ወደ ትብብር ለኢትዮጵያ አልፋለሁኝ። ትብብር ለኢትዮጵያ ማኒፌስቶአችሁ ላይ አቅመ ደካሞችና ዝቅተኛ ገቢ ያላቸው ዜጎች በነፃ ወይም በአነስተኛ ዋጋ ሕክምና ያገኛሉ ይላል። ማነው ወጪውን የሚሸፍንላቸው? በጣም አመሰግናለሁኝ። አንዳንድ ጊዜ እይታችን ራሱ በጣም የተሳሳተ ነው። ገንዘብ ላይ ብቻ ነው እያተኮርን ያለ ነው።
በኢኮኖሚክስ ብዙ የሆነ የገቢ ማስገኛ መንገዶች አሉ። የመጀመሪያው ጦርነትን ስናስቆም አንድ ለጦርነት የሚወጣውን በጀት እንቀንሳለን። ሁለት የግብርናውን ክፍለ ኢኮኖሚ እናሳድጋለን። ኢንቨስትመንት ይበረታታል፣ ምርታማነትና ምርት ይበረታታል። ስለዚህ ገበያ ላይ የእቃዎች ዋጋ ይወርዳል። የእቃዎች ዋጋ ወረደ ማለት በተዘዋዋሪ መንገድ የሰውየው ገቢ ጨመረ ማለት ነው። አንድ እሱ ነው። ሌላው የወጡ የተሳሳቱ ፖሊሲዎች አሉ። እሱን እናረቀዋለን። የመጀመሪያው እነዚህ ሁሉ አማራጮች ለእናንተ የበጀት ምንጭ ይሆኑናል ብላችሁ ነው እያቀረባችሁ ያላችሁት? በጀቱን ይደጉመዋል። ምክንያቱም አሁን የተመደበውን በጀት እንዳለ እንኳን ቢቀጥል የኑሮ ዋጋ ግሽበቱን በማረጋጋት ገቢውን ማሳደግ ይቻላል። ኦፖዚት ማለት ነው። ገንዘብ ከመጨመር ይልቅ የእቃዎቹን ዋጋ እንዲወርዱ ማድረግ በምርታማነትና በምርት ማካሄድ ይቻላል። የትብብር ለኢትዮጵያ አንድነት የተለያዩ ፓርቲዎች በአንድ ላይ በመውጣጣት የፈጠሩት ቢሆንም የሚጠቀመውና ሊወስደው የሚችለው ርዕዮተ ዓለም ሶሻል ዴሞክራሲ እንደሆነ በተደጋጋሚ ስታነሱ ነበር። በሶሻል ዴሞክራሲ ጤናን በተመለከተ እኩል አገልግሎት ነው፣ እኩል እድል ነው የምታቀርቡት? እኩል አገልግሎት፣ እኩል እድል ለሁሉም። እንዴት እኩል እድል የጤና ዘርፉ ላይ ያለውን መሰረተ ልማት በማሟላት ልታቀርቡ ትችላላችሁ? ነገር ግን እንዴት እኩል አገልግሎት ልትሰጡ ትችላላችሁ? የሰው ልጅ ነው። የሰው ልጅ በምንም አይነት በዘር፣ በሃይማኖት፣ በገቢ ሊከፋፈል አይገባውም። እኩል መብት አለው፣ እኩል ስልጣን